ዝግጁነትና ምላሽ በተወሰነ ሴክተር ወይም ደግሞ አመራር ብቻ የሚሰራ አይደለም። በማህበረሰብ ደረጃ፣ በወረዳ ደረጃ፣ በክልል ደረጃ እንዲሁም ደግሞ በሀገር አቀፍ ደረጃ በጋራ የሚሰራ ነው። የዋሽንግተን አስተዳደር ቴህራን ያቀረበችውን ባለሶስት ምዕራፍ የሰላምና የድርድር እቅድ ሙሉ በሙሉ ውድቅ አድርጎታል። ይህን ተከትሎም አሜሪካ ከኢራን ጋር የገጠማትን ውስብስብ የድርድር ማነቆ በኃይል ለመስበር የሚያስችል ወታደራዊ እቅድ መንደፉን አክሲዮስ የተሰኘው የዜና አውታር ገልጿል። ዋሽንግተን ዲሲ የኃይል ማዕከል በሆነው ኦቫል ኦፊስ ውስጥም ፕሬዚዳንት ዶናልድ ትራምፕ ከአርቴሚስ 2 የጠፈር ተመራማሪዎች ጋር ስለ ከዋክብትና ስለ ጠፈር ጉዞ እያወሩ በነበረበት ቅጽበትም ሌላኛው የምድር ታላቅ ኃይል ከሆነው ከክሬምሊኑ አለቃ ቭላዲሚር ፑቲን ጋር በስልክ መስመር ተገናኙ። የቤንዚን ሞተር ነዳጁን ለማቃጠል የሚያደርገው ተግባር ውስጥ ግዴታ ስፓርክ ፕለግ ያስፈልገዋል። የናፍጣ ደግሞ ወፈር ያለ እና እንደ ቤንዚን መኪኖች ለመቃጠል ስፓርክ ፕለግ አይፈልግም። ስለዚህ የቤንዚን መኪናችን ውስጥ የናፍጣ ከቀዳን ሞተራችን ለመነሳት አይችልም ማለት ነው። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንዴት አመሻችሁ? ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። ሀገሬ ቴሌቪዥን እስከ 2021 ዓ.ም ድረስ በየትኛውም ቦታ የሚደረጉ የዓለም አትሌቲክስ ውድድሮችን ለኢትዮጵያውያን ተመልካቾች በብቸኝነት በነጻ ለማስተላለፍ የሚያስችለውን ስምምነት ተፈራርሟል። ይህንን ተከትሎም የዓለም አትሌቲክስ ፕሬዝዳንት ሰባስቲያን ኮ ለጣቢያችን ምስጋና አቅርበዋል። በስፖርት ዜና ሰዓታችን ዝርዝሩን የምናቀርብ ይሆናል። በዚሁ ቀዳሚ ወዳደረግነው የዜና ርዕሰ ጉዳይ አልፋለሁ። ኢትዮጵያ በድንበር አካባቢዎችና ወረርሽኝ ሊቀሰቀሱ የሚችሉ በሽታዎችን ቀድሞ ለመለየትና ፈጣን ምላሽ ለመስጠት የጤና ስርዓቷን እያጠናከረች እንደምትገኝ ጤና ሚኒስቴር አስታውቋል። በወረዳና በዞን ደረጃ ያለውን የበሽታ ቅኝት ክፍተት ለመሙላት ያለመ ስልጠናም ለባለሙያዎች መሰጠቱ ተነግሯል። ኃይለገብርኤል ታደሰ ኢትዮጵያ በተለያዩ ጊዜያት የሚያጋጥሙ የጤና ወረርሽኞችንና ድንገተኛ የጤና አደጋዎችን በብቃት ለመከላከል የሚያስችል አቅም የመገንባት ስራዋን አጠናክራ መቀጠሏን ጤና ሚኒስቴር አስታውቋል። በተለይም በድንበር አካባቢዎችና ወረርሽኝ ሊቀሰቅሱ የሚችሉ በሽታዎችን ቀድሞ ለመለየትና ምላሽ ለመስጠት የሚያስችል የፊልድ ኢፒዲሞሎጂ ስልጠና መሰጠቱ ተነግሯል። ይህ ስልጠና የሀገሪቱን የጤና ስርዓት ይበልጥ ጠንካራ ያደርገዋል ሲልም ሚኒስቴሩ ገልጿል። የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ የወረርሽኝ ዝግጁነትና ምላሽ ስራ በተወሰኑ ባለሙያዎች ወይም በአንድ ተቋም ጥረት ብቻ የሚሳካ አይደለም ሲሉ ይናገራሉ። ይልቁንም ከመንግስት እስከ ግል ተቋማት፣ ከክልል እስከ ወረዳ እንዲሁም የህብረተሰቡን ተሳትፎ የሚጠይቅ የተቀናጀ ስራ እንደሆነ በመግለጽ በተለይም ሀገራችን ከጎረቤት ሀገራት ጋር በሚያዋስኗት የድንበር አካባቢዎች ላይ ከፍተኛ ትኩረት ተሰጥቶ እየተሰራ እንደሚገኝ ተናግረዋል። የወረርሽኝ ዝግጁነትና ምላሽ በተወሰነ ሴክተር ወይም ደግሞ አመራር ብቻ የሚሰራ አይደለም። በማህበረሰብ ደረጃ፣ በወረዳ ደረጃ፣ በክልል ደረጃ እንዲሁም ደግሞ በሀገር አቀፍ ደረጃ በጋራ የሚሰራ ነው። ከወረርሽኝ ጋር ተያይዞ እንደ አገር የምናደርገው ትኩረት እንዳለ ሆኖ ትልቁ ትኩረት ግን የሚሰጠው ራቅ ያሉ ቦታዎች ላይ በተለይ ደግሞ ድንበር ዘለል የሆኑ አካባቢዎች ላይ ከፍተኛ ትኩረት እንሰጣለን። ምክንያቱም እነዚህ ቦታዎች በራሳቸውም ትልቅ ትርጉም አላቸው። ዜጎች ወዲህም ወደዛም ይሄዳሉ፣ ይሻገራሉ በየብስም በተለያየ መንገድ። ከዛም አልፎ ደግሞ ጎረቤት አገራት ላይ ያሉ ወረርሽኞች በቀላሉ ወደ ሀገራችን ሊገቡ ይችላሉ። ከሀገራችንም ወደዛ ሊሄድ ስለሚችል እነዚህ የምንመለምላቸው ሰራተኞቻችን ጤና ባለሙያዎች በአብዛኛው ከነዚህ አካባቢ የመጡ ነው የሚሆኑት። ሀገሪቱ ለምታደርገው ለዚህ የወረርሽኝ መከላከል ስራ የሰለጠነ የሰው ኃይል ወሳኝ ሚና አለው። የኢትዮጵያ የፊልድ ኢፒዲሞሎጂና ላቦራቶሪ ስልጠና ፕሮግራም ባለሙያዎችን በተግባር የታገዘ ስልጠና በመስጠት ላይ እንደሚገኝ የፕሮግራሙ ዳይሬክተር ዶክተር አሰግድ ሳሙኤል ገልጸዋል። ይህ ስልጠና በቅርቡ በዓለም አቀፍ ደረጃ ስጋት የሆኑትን እንደ ማርበርግና ኤምፖክስ ያሉ በሽታዎችን ለመለየትና ለመቆጣጠር ከፍተኛ አቅምን እየፈጠረ ይገኛል ብለዋል። ይህ ስልጠና እንግዲህ ከሌሎች ስልጠናዎች ባለፈ 25% የንድፈ ሀሳብ ስልጠና ነው፣ 75% የተግባር የሚባለው እነዚህ ባለሙያዎች እየሰሩ የሚማሩበት ነው። እንግዲህ በቅርብ ያለፍንባቸው የማርበርግ ኢምፖክስ ምናነሳቸው ናቸውና እነዚህም እንደ ሀገር የመጡ ቻሌንጆች ናቸው። በዚህ የበሽታ ቅኝት፣ የበሽታ ምላሽ፣ አጠቃላይ ፕሪፔርድነት የዝግጁነት ስራዎች ላይ በበሽታው የተጠቁ ሰዎችን ኮንታክት በደንብ ትሬስ አድርገው የት ነው ያሉት፣ በሽታው እንዳይዛመት ስርጭቱ እንዳይሰፋ ከማድረግ አንጻር የነዚህ ባለሙያዎች ሚና በጣም ትልቅ ሚና ነው። ስለዚህ ያ በመሆኑ በሽታዎቹ ብዙ ሳይዛመት ሳይስፋፋ መቆጣጠር ትችላልና ይሄም እንደ ሀገር ያለን የጤና ስርዓት በተለይ ለእንደዚህ አይነት ወረርሽኞች የማይበገር እንዲሁ ሲፈጠርም አፋጣኝ ምላሽ ተደርጎ
መቆጣጠር የምንችልበትን አቅም የገነባ ትልቅ ፕሮግራም ነው። በጤና ሚኒስቴር በኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና በተለያዩ ዓለም አቀፍ አጋር ድርጅቶች ትብብር የሚከናወነው ይህ ፕሮግራም አሁን ላይ በከፍተኛ የትምህርት ተቋማት ውስጥ እንዲሰጥ መደረጉ ተነግሯል። ይህም በዘርፉ በቂና ብቁ ባለሙያዎችን በሀገር ውስጥ አቅም ለማፍራትና የዓለም ጤና ድርጅት የሚያስቀምጠውን የባለሙያዎችና የሕዝብ ብዛት ጥምርታ መስፈርት ለማሟላት ይረዳል ተብሏል። ዶክተር ደረጀ ዱጉማ ፕሮግራሙ ያለበትን ዓለም አቀፍ ደረጃና ቀጣይነትን በመግለጽ ከማን ምን እንደሚጠበቅ አብራርተዋል። ዛሬ እንግዲህ ሰልጥነው ወደ ስራ የሚገቡት ብቻቸውን አይደለም የሚሰሩት። አንዱ ከማህበረሰብ ጋር ነው የሚሰሩት። ማህበረሰቡ በቂ መረጃ መስጠት፣ መተባበር እንዲሁም ደግሞ የመከላከያ ዘዴዎችን በአግባቡ መተግበር፣ ሲሄዱ አካባቢው ንጹህ እንዲሆን ማድረግ፣ ዜጎቻችን የሚያስፈልገውን የመከላከያ ዘዴዎችን እንዲጠቀሙ ማድረግ፣ መልእክቶችን፣ ትምህርቶችን መስጠት ላይ ስለሆነ ማህበረሰቡ በአግባቡ ሊቀበልና መረጃ ሊሰጥ ይገባል። ከዚያ ውጪ ደግሞ ከክልል ጋር በጋራ የተሰራ ስራ ነው። ይሄ ስልጠና እንግዲህ ጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ከአጋር ድርጅቶቻችን በተለይ የዓለም ጤና ድርጅትና የአፍሪካ ሲዲሲ እንዲሁም ደግሞ የዩኤስ ሲዲሲ ከሁሉም ላይ ደግሞ ከክልል ጋር ሆነን ነው ይሄንን ስልጠና የምንሰጠው። ዛሬ የሚሰለጡት ወደፊትም እስካሁን እየሰለጠኑ ያሉት እዛው ስራ ላይ ያሉ አቅም ያላቸው ወረርሽኞች ላይ ጥሩ ግንዛቤ ያላቸውና ፍላጎትም ያላቸው ባለሙያዎች ናቸው። እስካሁን ባለው ሂደት በመቶዎች የሚቆጠሩ ባለሙያዎች በተለያዩ ደረጃዎች ተመርቀው ወደ ስራ የገቡ ሲሆን ይህም በተለይ በወረዳና በዞን ደረጃ ያለውን የበሽታ ቅኝትና የመከላከል ስራ በከፍተኛ ደረጃ እንደሚያቀላጥፈው ይጠበቃል። በዛሬው ዕለትም በዚሁ ፕሮግራም የኢንተርሚዲየት ደረጃ የ9 ወራት ስልጠናቸውን ሲከታተሉ የቆዩ 38 የጤና ባለሙያዎች ተመርቀዋል። እነዚህ ተመራቂዎች ወደ የመጡባቸው ዞኖችና ወረዳዎች ሲመለሱ የበሽታ ቅኝትና ድንገተኛ አደጋዎችን ቀድሞ በመለየት ረገድ የነበረውን ክፍተት በከፍተኛ ሁኔታ እንደሚሞሉ ይጠበቃል። አሜሪካ በኢራን ላይ አዲስ ጥቃት ልትከፍት መሆኑን የሚገልጹ መረጃዎች እየወጡ ነው። በሀገራት መካከል ሲደረግ የነበረው ድርድር ውጤታማ አለመሆኑን ተከትሎ አሜሪካ ሌሎች አማራጮችን እያማተረች መሆኗ ተሰምቷል። በሌላ በኩል ኢራን ማንኛውም ጥቃት ለመመከት የሚያስችል አቅም እንዳላት እየገለጸች ነው። ዳግም ተገኝ የዋሽንግተን አስተዳደር ቴህራን ያቀረበችውን ባለሶስት ምዕራፍ የሰላምና የድርድር እቅድ ሙሉ በሙሉ ውድቅ አድርጎታል። ይህን ተከትሎም አሜሪካ ከኢራን ጋር የገጠማትን ውስብስብ የድርድር ማነቆ በኃይል ለመስበር የሚያስችል ወታደራዊ እቅድ መንደፉን አክሲዮስ የተሰኘው የዜና አውታር ገልጿል። የኢራን መንግስት በአሜሪካ ለቀረበለት ጥሪ የሰጠው ምላሽም በቅድሚያ የሆርሙዝ የባህር ወሽመጥን ክፍት ማድረግና የባህር ላይ እገዳውን ማንሳት፣ በመቀጠል ደግሞ ዓለምን እያወዛገበ ያለውን የኒኩለር ፕሮግራም ድርድር ውጥረቱ ከረገበ በኋላ ወደፊት በሚደረግ ሌላ ምዕራፍ ለማሸጋገር ያቀደም ነበር። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ ይህንን የቴህራንን የቅድመ ሁኔታ ሀሳብ አልተቀበሉትም። አክሲዮስ አጽንኦት ሰጥቶ እንደዘገበው የአሜሪካ ማዕከላዊ እዝ ፔንታጎን በኢራን ላይ አጭር ነገር ግን እጅግ ጠንካራ የሆነ የጥቃት ማዕበል ለማካሄድ ዝግጅቱን ስለማጠናቀቁ ተመላክቷል። ይህ ወታደራዊ እቅድ ከዚህ ቀደም ከነበሩ ስልቶች የሚለየው ኢላማ የሚያድርገው ወታደራዊ ጦር ሰፈሮችን ብቻ ሳይሆን የሀገሪቱን የሲቪል መሰረተ ልማቶች ጭምር መሆኑ ነው። አሜሪካ ይህንን ከፍተኛ የማውደም አቅም ያለው የጥቃት እቅድ የነደፈችውም የኢራን ከፍተኛ አመራሮች ይህ ከባድ ኪሳራ ሲደርስባቸው ተገደው ወደ ድርድር ጠረጴዛ እንዲመለሱና በድርድሩም ላይ የተሻለ እቅድ ይዘው እንዲገኙ ከፍተኛ የስነ ልቦና ጫና ለመፍጠር በማለም የሚደረግ ጥቃት ስለመሆኑም ዘገባው አመላክቷል። ፕሬዚዳንት ትራምፕ በአሁኑ ሰዓት በኢራን ላይ ጣለውን የባህር ላይ እገዳ እንደ ዋነኛ የፖለቲካና የኢኮኖሚ ጫና መፍጠሪያ መሳሪያ አድርገው በጽኑ እየተጠቀሙበት ይገኛሉ። ይሁን እንጂ ይህ ስልት የሚፈለገውን ውጤት የማያመጣ ከሆነም የድርድር በሮቹን በኃይል ለማስከፈት ሲባል ቀጥተኛ ወታደራዊ እርምጃ መውሰድን እንደ አንድ ተመራጭ አማራጭ በቁም ነገር እየተመለከቱት ነው። የዚህ የኃይል እርምጃ ማስፈራሪያና የጦርነት ዝግጅት አስፈሪ ገጽታም በአሜሪካ የመከላከያ ሚኒስቴር የበጀት ጥያቄ ላይ በግልጽ ተንጸባርቋል። የመከላከያ ሚኒስትሩ ፒት ሄግሴት በይፋ እንደተናገሩት ፕሬዚዳንት ትራምፕ ለፔንታጎን የጠየቁት የ1.5 ትሪሊዮን ዶላር ግዙፍ በጀት የወቅቱን አንገብጋቢነት፣ የጦርነቱን አጣዳፊነትና ሀገሪቱ ያለችበትን የውጊያ ዝግጁነት ፍንትው አድርጎ የሚያሳይም ነው። የታሪካዊ በጀት ጥያቄ አሜሪካ ለከፍተኛ ጦርነት እየተዘጋጀች መሆኗን የሚያመላክት ነው የሚሉ አስተያየት ሰጪዎችም በርካታ ናቸው። ሄግሴት አክለውም በዚህ ወሳኝ የህልውናና የጥቅም ግጭት ወቅት አሜሪካን የማይረዱ አጋር ሀገራት መዘዙን የሚጋ
የሚጋፈጡ ይሆናል በማለት ከባድ ዲፕሎማሲያዊ ማስጠንቀቂያም አስተላልፏል። የማስጠንቀቂያ አሜሪካ በኢራን ላይ ለምታደርገው ጫና ዓለም አቀፍ ትብብርን በኃይልም ቢሆን ለማምጣት ያላትን ጽኑ ቁርጠኝነት የሚያሳይ ነው። የዓለም አቀፉ የንግድና የኢነርጂ ደም ስር የሆነው የሆርሙዝ የባህር ወሽመጥ በዚህ ሁሉ የፖለቲካ ንትርክ መሃል በሚያስፈራ የጸጥታ ድባብ ውስጥ ተውጧል። ከዓለም ነዳጅና የተፈጥሮ ጋዝ አቅርቦት ውስጥ 1/5ኛውን የሚያስተላልፈው ይኸው ስትራቴጂካዊ የባህር መስመር ዛሬ ላይ የጭንቀትና የፍርሃት ማዕከልም ሆኗል። የወጡ የባህር ላይ ትራፊክ መረጃዎች እንደሚያሳዩት ባለፉት 24 ሰዓታት ውስጥ ብቻ በዚህ የባህር ወሽመጥ ያቋረጡት መርከቦች ቁጥር 6 ብቻ ናቸው። ይህ አሃዝ ቀድሞ ከነበረው የተጨናነቀ የንግድ ትርምስ አንጻር ሲታይ እጅግ አነስተኛና የችግሩን ጥልቀት እንዲሁም ዓለም አቀፍ ኢኮኖሚ ላይ እያንዣበበ ያለውን አደጋ የሚያሳይ ህያው ማሳያ ነው ሲል አይሪሽ ታይምስ ዘግቧል። ፕሬዝዳንቱ በማለዳው በማህበራዊ ሚዲያ ገጻቸው ላይ ፍንዳታዎችና እሳቶች እየበረቱባት ያለችን ከተማ ከጀርባቸው አድርገው አውቶማቲክ የጦር መሳሪያ ይዘው የሚያሳይ አስደንጋጭ ምስል አጋርተዋል። ከምስሉም ጋር ኢራን በቶሎ ብልህ ብትሆን ይሻላታል የሚል አጭር ነገር ግን አውዳሚ መልእክት አስተላልፈዋል። ይህ ድርጊት የዋሽንግተንን የስነ ልቦና ጦርነት ጥግና የኃይል አማራጭ ዝግጁነት በግልጽ የሚያሳይ ነው። ኢራንም በበኩሏ ይህንን ዛቻ እጇን አጣጥፋ አልተቀበለችውም። የኢራን ከፍተኛ የባህር ኃይል አመራሮች የጦርነት ፕሮፓጋንዳቸውን እያጠናከሩ ሲሆን በአሜሪካና በእስራኤል ኃይሎች ላይ እጅግ አውዳሚ የሆነ አዲስ የጦር መሳሪያ ለመጠቀም ዝግጁ መሆናቸውን እያሳወቁ ነው። የኢራን ባህር ኃይል አዛዥ የሆኑት ሪል አድሚራል ሻህራም ኢራኒ ባደረጉት ንግግርም ይህ አዲስ መሳሪያ ቀደም ሲልም በጠላት ኃይሎች አቅራቢያ በተጠንቀቅ መሆኑን አረጋግጠዋል። አዛዡ እንዳሉት ይህ መሳሪያ በጠላት ልብ ውስጥ የልብ ምት የሚያቆም ድንገተኛ ፍርሃትና ሽብር ሊፈጥር የሚችል አቅም አለው። የዚህ መሳሪያ ምንነት፣ ቴክኖሎጂ አቅምም ሆነ የሚተኮስበት መንገድ በግልጽ አለመብራራቱ ደግሞ የኢራንን የስነ ልቦና ጦርነት ስልትና የጠላትን ግምት የማዛባት ፖለቲካዊ ጨዋታም ያሳያል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለ4 ዓመታት በዘለቀው የዩክሬን ጦርነት ላይ ተኩስ አቁም ስለሚደረግበት ሁኔታ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በስልክ መወያየታቸውን አስታውቀዋል። ክሬምሊን በበኩሉ ሁለቱ መሪዎች በሚቀጥለው ወር የሚከበረውን የሁለተኛው የዓለም ጦርነት ማብቂያ መታሰቢያ በዓል ምክንያት በማድረግ ጊዜያዊ ተኩስ አቁም በዩክሬን ስለሚደረግበት ሁኔታ መምከራቸውን ገልጿል። ተጨማሪ ያለን በዓለም የፖለቲካ መድረክ ላይ የአያላን የመሪዎች ድምፅ ሲሰማ ምድር ትንፋሿን አድርጋ ትጠብቃለች። በዋሽንግተን ዲሲ የኃይል ማዕከል በሆነው ኦቫል ኦፊስ ውስጥም ፕሬዚዳንት ዶናልድ ትራምፕ ከአርቴሚስ 2 የጠፈር ተመራማሪዎች ጋር ስለ ከዋክብትና ስለ ጠፈር ጉዞ እያወሩ በነበረበት ቅጽበትም ሌላኛው የምድር ታላቅ ኃይል ከሆነው ከክሬምሊኑ አለቃ ቭላዲሚር ፑቲን ጋር በስልክ መስመር ተገናኙ። ይህ ለ1 ሰዓት ተኩል የዘለቀውና እጅግ ምስጢርን የተላበሰ ውይይትም ተራ የሁለት መሪዎች ወሬ ብቻ ሳይሆን የዓለምን ጂኦፖለቲካዊ ካርታ ዳግም ሊያስተካክል የሚችል የቢሊዮኖችን ሕይወት የሚወስንና የጦርነትና የሰላምን አቅጣጫ የሚለይ ታሪካዊ ክስተት ነው። ትራምፕና ፑቲን በወዳጅነትና በንግድ መንፈስ ተሞልተው ያደረጉት ቆይታ በኪየቭ የቤተ መንግሥት ኮሪደሮች ውስጥ ከፍተኛ ድንጋጤ የሚፈጥርም፣ ለብዙዎች ግን ለዓመታት ደም ሲያፈስ የኖረውን የዩክሬን ጦርነት ሊቋጭ የሚችል ብቸኛው ተስፋ ሆኖ ታይቷል። ዶናልድ ትራምፕም ለጋዜጠኞች እንደገለጹት ከፑቲን ጋር የነበራቸው ቆይታ እጅግ ውጤታማና ጥሩ ንግግር የተንጸባረቀበት ነበር። ትራምፕም ለረጅም ጊዜ አውቀዋለሁ በሚል ስሜት ስለ ፑቲን ሲናገሩ በሁለቱ መሪዎች መካከል ያለው የግል ቅርርብ በዓለም መድረክ ላይ ያለውን ውጥረት የማርገብ አቅም እንዳለው ለደጋፊዎቻቸው አብስረዋል። የክሬምሊን ረዳት ዩሪ ሻኮቭ እንደገለጹትም ውይይቱ የተጀመረው በሩሲያ ወገን አነሳሽነት መሆኑ ሞስኮ በትራምፕ አመራር ውስጥ ያላትን ትልቅ እምነትና ከዋሽንግተን ጋር አዲስ ምዕራፍ ለመጀመር ያላትን ጉጉት የሚያሳይ ነው። በዚህ ስልክ ቆይታ ውስጥም ፑቲን በትራምፕ ላይ በቅርቡ የተቃጣውን የግድያ ሙከራ በጽኑ በመኮንን ለአሜሪካው ፕሬዚዳንት ያላቸውን ጥልቅ ድጋፍና አጋርነት ገልጸዋል። ይህ በሁለቱ ሀገራት መካከል የታየው የሞቀ ስሜትም አሜሪካ ከሩሲያ ጋር የነበራትን የበረዶ ግድግዳ የሰበረና አዲስ የዲፕሎማሲ አውድማን የከፈተ ሆኗል። የትራምፕና የፑቲን ትልቁ አጀንዳም በዩክሬን ምድር ላይ የተገደበ የተኩስ አቁም ስለማወጅ ነበር። ትራምፕ በሚቀጥለው ወር የሚከበረውና የናዚ ጀርመን የተሸነፈበትን የድል ቀንን ምክንያት በማድረግ ሩሲያ ለጊዜውም ቢሆን ጥቃቷ እንድታቆም ለፑቲን ጥያቄ አቅርበዋል። ፑቲን ይህንን የትራምፕን ሀሳብ በአዎንታዊ መልኩ የተቀበሉ ሲሆን ሩሲያም በግንቦት 9 የድል በዓል ወቅትም የተኩስ አቁም ለማወጅ ዝግጁ መሆኗን እንደረዳታቸው ኡሻኮቭ አረጋግጠዋል። ትራምፕም
ፑቲን ይህን ያደርጋል ብዬ አስባለሁ በማለት ለጋዜጠኞች ሲናገሩ በዩክሬን ያለውን ግጭት ለማቆም የሚደረገው ስምምነት አሁን ላይ ከመቼውም ጊዜ በላይ መቃረቡን ያላቸውን ጽኑ እምነት ገልጸዋል። ይህም ለዘለንስኪ አገዛዝ መርዶ ሲሆን ለትራምፕ ደግሞ ሰላም ፈጣሪ የሚኖር ስማቸውን የሚያጸናላቸው ታላቅ ድል ሆኗል። ትራምፕና ፑቲን በስልካቸው ሞቅ ያለ ሰላምታ ሲለዋወጡና በዘለንስኪ የሚመራው የኪየቭ መንግስት ጦርነቱን ለማራዘም እየሰራ መሆኑን በተመለከተ ተመሳሳይ ግምገማ ሲሰጡም፣ በዩክሬን ምድር ላይ ግን እሳቱ ይበልጥ እያጋለ ነው። መሪዎቹ በስልክ ላይ ስለ ሰላም ሲያወሩ፣ በጦር ሜዳ ላይ ያለው እውነታ ግን የባሩድ ሽታና የደም ጎርፍ ሆኗል። በትላንትናው ምሽት የሩሲያ ድሮኖች በታሪካዊቷ የኦዴሳ ወደብ ላይ የእሳት ናዳን አውርደዋል። ሩሲያ በአንድ ምሽት ብቻ 206 ድሮኖችንና ባለስቲክ ሚሳይሎችን ወደ ዩክሬን ያስወነጨፈ ሲሆን የኦዴሳ ሰማይ በድሮኖች ድምፅና በሚሳይሎች ፍንዳታ ተሞልቶ አድሯል። ምንም እንኳን የዩክሬን አየር ኃይል 172 ድሮኖችን ማክሸፍ ቢችልም 32 ድሮኖችንና አንድ ሚሳኤል ግን ኢላማቸውን በመምታት በሁለት የተለያዩ ስፍራዎች ላይ ከፍተኛ ውድመትን አድርሰዋል። በኦዴሳ ከተማ ብቻ 18 ሰዎች ስለ መቁሰላቸው የተዘገበ ሲሆን ከእነዚህ መካከል የ17 ዓመት ወጣትና 2 በጽኑ የቆሰሉ ሰዎች ይገኙበታል። የሕፃናት ሙያ ትምህርት ቤቶች፣ የገበያ ማዕከላት፣ ሆቴሎችና የመኖሪያ ህንፃዎች በሩሲያ ድሮኖች ጋይተዋል። ከፍተኛ ጭስና እሳት ከህንፃዎቹ ላይ የታየ ሲሆን በስልክ መስመር ላይ ካለው የሰላም ተስፋ ጋር ፍጹም የሚቃረኑ ሆኖ ተገኝተዋል። ወደ አጫጭር መረጃዎቻችን አለፍን። ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት የ180 ሀገራትን የፕሬስ ነጻነት ሁኔታ በሚመዝንበት ዓለም አቀፍ ዝርዝር ኢትዮጵያ 148ኛ ደረጃ ላይ ተቀመጠች። ባለፉት 25 ዓመታት ይህን ዝርዝር ሲያወጣ የቆየው የጋዜጠኞች መብት ተሟጋች ድርጅቱም የ2026 የፈረንጆች ዓመት ዝርዝሩን ይፋ ያደረገው በዛሬው ዕለት ነው። የሕግ ጉዳዮችን ጨምሮ ድርጅቱ ዓመቱ የሀገራትን ደረጃ ለማውጣት በሚጠቀምባቸው መመዘኛዎች መሰረትም ኢትዮጵያ ያገኘችው ነጥብ ካለፈው ዓመት በመጠኑ ዝቅ ያለ ሆኗል። ኢትዮጵያ በአጠቃላይ ያገኘችው 148ኛ ደረጃም ካለፈው ዓመት ጋር ሲነጻጸር በ3 ደረጃዎች የቀነሰ ሆኗል። በሀገራት የፕሬስ ነጻነት ደረጃ መሰረትም ኖርዌይ ቀዳሚውን ደረጃ ስትይዝ፣ ጎረቤት ሀገር ኤርትራ ደግሞ የመጨረሻው ደረጃ ላይ ተቀምጣለች። በበልግ ወቅት የቀኑ ከፍተኛ ሙቀትና የሌሊት ወበቅ ትኩረት እንደሚሹ ተገለጸም። በበልግ ወቅት ከመደበኛነት ትኩረት ከሚሹ የአየር ሁኔታ ክስተቶች መካከል በቀን የሚታየው ከፍተኛ የሙቀት መጠንና በሌሊት የሚኖረው ወበቅ ዋነኞቹ መሆናቸውን የኢትዮጵያ ሜትሮሎጂ ኢንስቲትዩት አመላክቷል። በተለይም በቀጣዮቹ 10 ቀናት ውስጥ ከሚኖረው ከፍተኛ የፀሐይ ኃይል ጋር ተያይዞ በበርካታ የአገሪቱ አካባቢዎች ላይ የሙቀት መጠኑ ከፍ ብሎ እንደሚቀጥል ተገልጿል። በዚህ መሰረት በጋምቤላ፣ በአፋር፣ በሶማሌ፣ በቤንሻንጉል ጉሙዝና በምዕራብ አማራ አካባቢዎች የቀኑ ከፍተኛ ሙቀት በ32 እና በ39.6 ዲግሪ ሴልሺየስ መካከል እንደሚሆን ይጠበቃል። ከቀኑ ከፍተኛ ሙቀት በተጨማሪ በሌሊት የሚታየው ወበቅም ሌላኛው የአየር ሁኔታ ባህሪ ሆኖ እንደሚቀጥል የተገለጸ ሲሆን ሕዝብና የሚመለከታቸው አካላትም እንደ አካባቢው ተጨባጭ ሁኔታ አስፈላጊውን ጥንቃቄ እንዲያደርጉ መልእክት ተላልፏል። አቢሲኒያ ባንክ ለተመረጡ 50 ሴቶች እስከ 25 ሚሊዮን ብር የሚደርስ ያለመያዣ ብድር ሊሰጥ ነው። አቢሲኒያ ባንክ እችላለሁ በሚል መሪ ቃል ለ5ኛ ጊዜ ባካሄደው የሴቶች የኢኮኖሚ ማጎልበቻ መርሃ ግብር ለተመረጡ 50 ሴቶች በድምሩ እስከ 25 ሚሊዮን ብር የሚደርስ ያለመያዣ ብድር ለመስጠት ዝግጅቱን ማጠናቀቁን ገልጿል። ባንኩ ይህን ያስታወቀው ዓለም አቀፍ የሴቶች ቀን በማስመልከት በተከናወነው 5ኛው ዙር ዘመናዊ የኤሌክትሪክ መኪና የሎተሪ ዕጣ ማውጣት ስነ ስርዓት ላይ ነው። ባንኩ ከአደይና ዛህራ የቁጠባ ሂሳቦች ጋር በተያያዘ በቁጠባና ግብይት ለተሳተፉ ደንበኞቹ ያዘጋጀው ይኸው መርሃ ግብርም ለሴቶች ኢኮኖሚያዊ ጠቃሚነትና ለፋይናንስ አካታችነት ያለውን ቁርጠኝነት በተግባር ያሳየ ነው ሲሉ የባንኩ ቺፍ ኢንተርፕራይዝ ኦፊሰር ወይዘሮ መሰረት አስፋው ተናግሯል። በዚህ መርሃ ግብርም በማህበራዊ ሚዲያ የፈጠራ ውድድር የተሳተፉ 6 እንስቶችን በመለየት ከ100 ሺህ እስከ 500 ሺህ ብር የሚደርስ ሽልማት ለመስጠት መዘጋጀቱን ባንኩ አስታውቋል።
በምዕራብ ዩጋንዳ ከ30 በላይ ሰዎችንና የከሰል ምርት ጭና ስትጓዝ የነበረች ጀልባ በመገልበጧ ቢያንስ የ20 ሰዎች ሕይወት ሳይጠፋ እንዳልቀረ ተገለጸም። አደጋው ማክሰኞ ምሽት የደረሰ ሲሆን እስካሁን 8 ሰዎች ተርፈው የሕክምና እርዳታ እየተደረገላቸው ይገኛል። በኪጋዲ ዲስትሪክት የሚገኘው የባህር ኃይል ፖሊስ የአደጋውን መንስኤ ያጣራ መሆኑ የተነገረ ሲሆን ከአቅም በላይ መጫን፣ በምሽት መጓዝና የጀልባዋ ደካማ ሁኔታ ለአደጋው ዋነኛ መንስኤዎች ሊሆኑ እንደሚችሉ ተጠቁሟል። በአሁኑ ወቅትም የነፍስ አድን ስራው የቀጠለ ሲሆን ባለስልጣናት የተጎጂ ቤተሰቦች ወደ ፖሊስ ጣቢያ በመቅረብ ሪፖርት እንዲያደርጉ ጥሪ አቅርበዋል። በኡጋንዳ በተለይም በቪክቶሪያ ሐይቅ ላይ መሰል የጀልባ አደጋዎች በተደጋጋሚ የሚከሰቱ ሲሆን እንደ አውሮፓውያን አቆጣጠር በ2018 በታንዛኒያ በኩል በደረሰ አደጋም በመቶዎች የሚቆጠሩ ሰዎች ሞታቸው ይታወሳል ሲል አፍሪካ ኒውስ በዘገባው አስፍሯል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ አሜሪካ በጀርመን የሚገኘውን የጦር ኃይል ቁጥር ለመቀነስ እያጤነች መሆኑን አስታወቁም። እርምጃው የታሰበው ጀርመን ከኢራን ጋር በተያያዘ ለዋሽንግተን በቂ ድጋፍ አልሰጠችም በሚል መሆኑ ተገልጿል። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክትም የጀርመኑ መሪ ፍሬድሪሽ ሜርዝ አሜሪካ በኢራን ጉዳይ የምትከተለውን ስትራቴጂ በመተቸታቸው ጠንካራ ወቀሳ ሰንዝረውባቸዋል። ጀርመን፣ ስፔን፣ ጣሊያንና እንግሊዝ በሆርሙዝ የባህር መተላለፊያ ዙሪያ አሜሪካንን ባለመርዳታቸው የኃይል ቅነሳው እንደ ቅጣት ሊወሰድ እንደሚችል ተጠቁሟል። በአሁኑ ሰዓትም በጀርመን ከ35,000 በላይ የአሜሪካ ወታደሮች የሚገኙ ሲሆን መሰል የኃይል ቅነሳ ዕቅድ በ2020 ታስቦ ሳይሳካ መቅረቱ የሚታወስ ነው። ይህ የትራምፕ አቋም የአሜሪካ መከላከያ ሚኒስቴር ከጀርመን ጋር ኔቶ 3.0 ለመገንባት ካለው እቅድ ጋር የሚጋጭ ሆኖ ተገኝቷል ሲል ዲፌንስ 24 ዘግቧል። የሰው ልጅ ራሱን እንዴት ሊያጠፋ ይችላል? የሚሰማው ስሜትስ ምንድን ነው? ከዚህ ባለፈ ሰዎች እንዴት አድርገን ከተስፋ መቁረጥ ስሜት ልናወጣቸው እንችላለን የሚለውን የጤና ባለሙያው እንዲያዘጋጅቶታል። ሰላም። እገሌ ትላንት እየሳቀ የተጫወተ ነበር፣ ነገር ግን ዛሬ ራሱን አጠፋ ሲባል መስማት እየተለመደ መጥቷል። በሚያሳዝን ሁኔታ ብዙዎች ራሳቸውን የሚያጠፉ ሰዎች በሳቅ የተደበቁ ነገር ግን ለሰዎች ያልነገሩት ብዙ ችግሮች ይኖሯቸዋል። ዶክተር ቢኒያም ነኝ፣ አብራችሁን ቆዩ። ሰዎች ራሳቸውን ለማጥፋት ሲወስኑ አብዛኛውን ጊዜ ቅጽበታዊ ውሳኔ አይደለም። ሲታገሉት የቆየ ተስፋ የመቁረጥ ስሜት እንዲሁም ድባቴ ይኖራቸዋል። ሰዎች ራሳቸውን እንዲያጠፉ የሚያደርጉ ነገሮች ምንድን ናቸው? በዋናነት ድባቴ እንዲሁም ሌሎች ተጓዳኝ የአእምሮ ህመሞች ሲሆኑ ከዚህ በተጨማሪ በስራ ምክንያት የሚመጣ ጫና፣ ከትዳር አጋር ጋር ያለ ግንኙነት ላይ የሚፈጠር ችግር እንዲሁም ሱስ ይጠቀሳሉ። ሰዎች ራሴን ላጠፋ ነው ብለው ላይናገሩ ይችላሉ። ነገር ግን የሚከተሉትን ነገሮች ቀድመው ሊያሳዩ ይችላሉ። አንደኛ፣ ህይወት ደከመኝ፣ ከዚህ በላይ መቀጠል አልችልም ብለው የሚናገሩ ከሆነ። ሁለተኛ፣ ራሳቸውን ከወትሮ በተለየ ሁኔታ ማግለል ከጀመሩ እንዲሁም ለራሳቸው ይሰጡት የነበረውን እንክብካቤ ካቆሙ። ከዚህ በተጨማሪ ሱስ ውስጥ ከገቡ ሰዎች ራሳቸውን ለማጥፋት መንገድ ላይ ናቸው የሚለውን ይነግረናል። ታዲያ ለእነዚህ ሰዎች ምን እናድርግ? አንደኛ፣ በፍቅር ማዳመጥ፣ በነፃነት ሀሳባቸውን እንዲናገሩ ማድረግ እና ሀሳባቸውን አለመተቸት። ሁለተኛ፣ የስነ ልቦና አማካሪ እንዲያገኙና እርዳታ እንዲያገኙ ማስቻል። ከዚህ በተጨማሪ እንደየሃይማኖታችን የሃይማኖት አባቶችን እርዳታ እንዲያገኙ ማድረግ። ያስታውሱ፣ የሳቀ የተጫወተ ሁሉ ደስተኛ አይደለም። ከላይ የተነጋገርናቸው ምልክቶች በጓደኛ በቤተሰብ አባል ወይም በራስዎ ላይ ካስተዋሉ ቸል አይበሉት። ሰላም። በቤንዚን መኪኖች ላይ ናፍጣ እንዲሁም ደግሞ በናፍጣ መኪኖች ላይ ደግሞ
ቤንዚን ብንጨምር ሊፈጠር የሚችለውን ነገር አስበው ያውቁ ይሆን? የዛሬው የሀገሬ ጋራዥ ጥንቅራችን በዚህና አሽከርካሪዎች ማድረግ ባለባቸው ጥንቃቄዎች ላይ ትኩረቱን አድርጓል። ወደዛው እንለፍ። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬው ዝግጅታችን ራሳችን ላይ እንኳን ባያጋጥመን በምናውቀው ሰው ወይ ደግሞ በወዳጆቻችን ላይ የሚያጋጥም ነገር ነው። ይህም የቤንዚን መኪና ላይ ናፍጣ መጨመር እንዲሁም የናፍጣ መኪና ላይ ደግሞ ቤንዚን መጨመር ነው። ይህም በምንጨምርበት ጊዜ ምን እንደሚፈጠር እኛስ ምን ማድረግ እንዳለብን ጥንቃቄዎቹን እንመለከታለን። ከመረጃዎቹ ጋር አብሬያችሁም ቆየው የአውቶሞቲቭ ባለሙያ አሮንያ ብርሃኔ። መልካም ቆይታ። ቸኩላችሁ ሊሆን ይችላል፣ ሀሳባችሁ ተሰርቆ ሊሆን ይችላል፣ ወይ ደግሞ የያዝነው መኪና ጋር በደንብ አለመተዋወቅ ተሳስተን ያልሆነ ነዳጅ ልንጨምር እንችላለን። መጀመሪያ በቤንዚን መኪና ላይ የተሳሳተ የናፍጣ በምንቀዳበት ጊዜ ምን እንደሚፈጠር እንመልከት። የቤንዚን ሞተር ነዳጁን ለማቃጠል የሚያደርገው ተግባር ውስጥ ግዴታ ስፓርክ ፕለግ ያስፈልገዋል። የናፍጣ ደግሞ ወፈር ያለ እና እንደ ቤንዚን መኪኖች ለመቃጠል ስፓርክ ፕለግ አይፈልግም። ስለዚህ የቤንዚን መኪናችን ውስጥ የናፍጣ ከቀዳን ሞተራችን ለመነሳት አይችልም ማለት ነው። ድንገት ካስነሳ ነው እንኳን ሚስፋየር ሞተሩ የመንቀጥቀጥ ነገር ሊያጋጥም ይችላል። የመኪናው ሞተር ሳታስነሱ የሰራችሁ ስህተት ካወቃችሁ በጣም እድለኛ ናችሁ። ቀጥታ በስህተት የቀዳችሁትን ነዳጅ ሙሉ ለሙሉ ከታንከሩ አውጡት። እንዲሁም የመኪናውን የነዳጅ ሲስተሙን ሙሉ ለሙሉ ፍለሽ አስደርጉት፣ ማለትም አጸዱት ማለት ነው። ነገር ግን የመኪናችን ሞተር ካስነሳችሁት በትክክለኛ ባለሙያ እያንዳንዱ ነገር ልታዩት ይገባል። ሌላኛው ደግሞ የናፍጣ ሞተር ላይ ተሳስተን ቤንዚን ስንጨምር ምን እንደሚፈጠር እንመልከት። የናፍጣ ሞተር ከቤንዚን አንጻር በጣም ጥንቃቄ የሚፈልግ ነው። አንዳንድ ጊዜ እንደዚህ አይነቱ ስህተት የመኪና ሞተር ሙሉ ለሙሉ ከጥቅም ውጪ ሊያደርገው ይችላል። በጣም ትንሽ እንኳን ቤንዚን ቢሆንም ማለት ነው። እንደዚህ አይነት ሲያጋጥም የመኪናው ሞተር አለማስነሳት፣ በስህተት የተሞላውን ነዳጅ ሙሉ ለሙሉ ማስወጣት። መኪናው የናፍጣ እንደመሆኑ መጠን ቤንዚን በሚገባበት ጊዜ አንዳንድ እቃዎች ሊበላሹ ስለሚችሉ እነሱ እቃዎችንም መቀየር ይኖርባቸዋል። ለዚህ ደግሞ በትክክለኛ ጋራጅ መጠገኝ ይኖርባቸዋል ማለት ነው። የመኪናው የነዳጅ ማሰራጫ ሲስተም ውስጥ የቀረ ነዳጅ ካለ ደግሞ ማጸዳትና ፍራሽ ማስደረግ ይኖርብናል። ታዲያ ይህ እንዳይፈጠር ምን ማድረግ እንችላለን? የመጀመሪያው የተለያዩ መኪኖችን የምናሽከረክር ከሆነ መለያ ማድረግ ተገቢ ነው። ነዳጅ ማደያ ውስጥ መረጋጋት፣ የምናሽከረክረው ተሽከርካሪ የኪራዩ ደግሞ የጓደኛችን ከሆነ መኪናው ከማሽከረከራችን በፊት መኪናው የትኛውን አይነት የነዳጅ እንደሚጠቀም መጠየቅ ይኖርብናል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።